ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት እጀምራለሁኝ። የደቀ መዝሙር ሕይወት በሚል ዛሬ በተለይ ጾምና ጸሎትን እንደ መንፈሳዊ ዲሲፕሊን ወይም ስርዓት እንመለከታለን። አይሆፕ የተባረከ ሳምንት እንዳሳለፋችሁ ተስፋ እያደረግኩኝ ስለ ደቀ መዝሙር ሕይወት ነው የምንመለከተው። ብዙዎቻችን የኢየሱስ ምርጥ ደቀ መዝሙር መሆን እንፈልጋለን። ነገር ግን አንዳንድ ጊዜ ይህ ምን እንደሚመስል ላንረዳ እንችላለን፣ ወይም ደግሞ የተሳሳተ ግንዛቤ ሊኖረንም ይችል ይሆናል። በእኛ ዘመን ብቻ አይደለም፣ ኢየሱስ በነበረበትም ዘመን ይሄ ግንዛቤ የደቀ መዝሙር መሆን ማለት የሚለውን ሐሳብ በብዙዎች የተለያየ አይነት አመለካከት ነበረ። ለምሳሌ በማቴዎስ ወንጌል ምዕራፍ 9 ከ14 እስከ 15 ስንመለከት የፈሪሳውያን ግሩፕ የነበሩ ሰዎች ወደ ኢየሱስ ክርስቶስ መጥተው ጥያቄ ጠይቀውት ነበር። እኛና ፈሪሳውያን ለምን እንጦማለን? ደቀ መዛሙርትስ የማይጸሙት ስለምንድን ነው? ምናልባትም እነዚህ የዮሐንስ ደቀ መዛሙርት ሳይሆን አይቀሩም መጥተው የጠየቁት እንደዚህ፣ እኛና ፈሪሳውያን እንጦማለን። ዮሐንስ የራሱ ደቀ መዛሙርት የነበሩት ሰው ነው። በእርግጥ ኔሽኑን በሙሉ በስብከቱ የንስሐ ስብከት ስለሚመጣው ስለ ክርስቶስ እየሰበከ መንገድ ጠራጊ የነበረው ዮሐንስ ብዙዎችን ንስሐ እንዲገቡ የሚመክር ሰው ነበርና የእሱም ደግሞ የራሱ የሆኑ ደቀ መዛሙርት ነበሩት ማለት ነው። እና እነሱን ስለ ጸሎት አስተምሯቸው ነበረ። ምክንያቱም ኢየሱስ ክርስቶስን ደቀ መዛሙርቱ መጥተው ፈሪሳውያን ዮሐንስ ደቀ መዛሙርቱ እንዳስተማረኝ ያንም ጸሎት አስተምረን ብለው የጠየቁት ጊዜ ነበረ። እና በዚህም ስፍራ ስናይ ደቀ መዛሙርቱ የማይጾሙበትን ምክንያት ነበር የተጠየቀው። እና ጌታ ለዚህ ቀጥተኛ መልስ ሰጥቷቸዋል። እና ምንም መንፈሳዊ ማድረግ አያስፈልግም። ግልጹን ኢየሱስ ምን አላቸው? የሙሽራው ወዳጆች ሙሽራው ከነርሱ ጋር እስካለ ድረስ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ከዚያም ይጦማሉ ወይም ይጾማሉ ብሎ ነገራቸው። ኢየሱስ ሙሽራው የተባለው ስፍራ ላይ በነበረበት ጊዜ አብሯቸው ያለ አይጾሙም፣ ግን እኔ የሚሄድበት ጊዜ ይመጣል፣ የዛን ጊዜ ይጾማሉ አላቸው። ምክንያቱም እሱ ከነሱ ጋር በነበረ ጊዜ፣ እንግዲህ አስቡት፣ ከነሱ ጋር በነበረ ጊዜ ኢየሱስ ክርስቶስ ቃልም ስጋ ሆኖ አምላክ ከነሱ ጋር በእኛ መካከል አደረ ያሉት ፕሬዘንሱን ታንጀብል የሆነውን ኤክስፒሪየንስ እያደረጉበት ባለበት ጊዜ ነው። ጾም ይሄ መንፈሳዊ ሴንሲቲቭ እንድንሆን ከሚያደርጉን አንዱ ልምምድ ነው ወይም ዲሲፕሊን ነው። ስርዓት ከሚለው ይልቅ እሱን ብጠቀም እመርጣለሁ። ኢየሱስ እንደ ሙሽራ ሆኖ በነበረ ጊዜ አይጾሙም ነበር። አንዳንድ ሰዎች ኢየሱስ ክርስቶስ 40 ቀን ለኛ ጾመልን ብለው የሚሉ ሰዎች ሊኖሩ ይችላል። ስህተት ነው። ኢየሱስ ክርስቶስ ለኛ አልጾመም። ኢየሱስ የጾመው ኢየሱስ ክርስቶስ ለኛ ያደረገው በመስቀል ላይ ሞተልን። በእርግጥ ብዙ ነገር አስተምሮናል። ጾሙን እንደ ማስተማሪያ እንደ ፈለግ መከታያ አድርገን ከወሰድ ነው ማለት እንችል ይሆናል። ነገር ግን 40 ቀን ክርስቶስ የጾመው ምሳሌውን ትቶ 40 ቀን እንድንጾም አይደለም። ምናልባት እንደዛ ከሞከርን 40 ቀን መጾም አይቻልም እያልኩ አይደለም። ግን ምሪትና የእግዚአብሔር መንፈስ ምሪት ከሌላችሁ 40 ቀን ብትጾሙ ምናልባት ልትሞቱ ትችላላችሁ ነው። አይቻልም አይደለም፣ ይቻላል። ግን መጾም ይቻላል። ወደዛ እንመጣለን። ግን አሁን ምንድነው እዚህ ጋር አንዳንድ ሰዎች ኢየሱስ ክርስቶስ እሱ ለኛ ስለጾመ መጾም አያስፈልገንም የምትል አንድ ነብይ ነኝ ብላ ራሷን የምትጠራ ሰዎች መጾም እንደሌለባቸው ከጸለያችሁ በቂ ነው፣ ጾም የሚባል አያስፈልግም ብላ ስታስተምር ሰማሁና በጣም ገረመኝ። ኢየሱስ ግልጹን እዚህ ጋር ነግሮናል። ከዛ በኋላ ደቀ መዛሙርቱ የእሱ ተከታዮች የነበሩት ይጾሙ ነበር ወይ ብለን ስናይ በእርግጥ ይጾሙ ነበር። ሐዋርያት ሥራ ምዕራፍ 13 ላይ ስንሄድ ሐዋርያት እንግዲህ ኢየሱስ ክርስቶስ ካረገ በኋላ ነው የሐዋርያት ሥራ መጽሐፍን የምናገኘው። ከሐዋርያት ሥራ ምዕራፍ 2 ጀምሮ ያለው ታሪክ ኢየሱስ ወደ ሰማይ ከተወሰደ በኋላ የደቀ መዛሙርቱ ወይም ሐዋርያቱ የሰሩት ስራ፣ በተለይ ጴጥሮስ፣ ዮሐንስ፣ ጳውሎስ፣ ሌሎቹንም ሐዋርያት ሥራ በሐዋርያት ሥራ መጽሐፍ ሉቃስ የነሱን ስራዎች ዘግቧል። እና
ከሐዋርያት ሥራ ምዕራፍ 13 ቁጥር 2-3 እነዚህ ደቀ መዛሙርቱ በአንድነት ተሰብስበው ሲጾሙና ሲጸልዩ የጌታ መንፈስ ጳውሎስና በርናባስ ለጠሯቸው አገልግሎት ለዩልኝ ብሎ ሲናገርና ከዛ ጾመውና ጸልየው እጆቻቸውን እንደጫኑባቸው ይነግረናል። ሐዋርያት ሥራ ምዕራፍ 14 ላይ ሄደን በምናነብ ጊዜ ጳውሎስ እየዞሩ የተለያዩ ቤተክርስቲያኖች ሲተክሉ ከቆዩ በኋላ እዛ የነበሩትን መሪዎች ሾመውላቸው ጾመውና ጸልየው እጆቻቸውን ጭነው ባርከው ከዛ ስፍራ እንደሄዱ ይነግረናል። ያ መንፈሳዊ ልምምድ በቀድሞይቱ ቤተክርስቲያን በመጀመሪያዊቱ ቤተክርስቲያን መጀመሪያዊቱ ቤተክርስቲያን ሲባል ሐዋርያት ሥራ መጽሐፍ ላይ ያለችዋን ቤተክርስቲያን ነው። ትክክለኛው ቤተክርስቲያን ሞዴላችን ልትሆን የሚገባው ሬፈረንሳችን የሚሆነው ወደ መጀመሪያ ቤተክርስቲያን ካላችሁ ሐዋርያት የመጀመሪያዋ ቤተክርስቲያን ምን አይነት እንደሆነች ምን እንደምትመስል ማወቅ ከፈለጋችሁ ሐዋርያት ሥራን አንብቡ። ብዙ አይደለም ብዙ ቻፕተሮች አይደለም ያለው 26 ምዕራፍ ነው ያለው ሐዋርያት ሥራ። እነሱን ካነበባችሁ የቀድሞዋ ቤተክርስቲያን ምን እንደምትመስል በደንብ ምን አይነት ልምምድ እንደነበራቸው ምን ያደርጉ እንደነበር 28 ምዕራፍ ነው ያለው 28 ምዕራፍ ነው ያለው እና ልክ እንደ ማቴዎስ ወንጌል ማለት ነው። ብዙ በቃ ስለ ቤተክርስቲያን ስታወዳድሩት የዚህን ዘመን ቤተክርስቲያንና ወይም ያላችሁበትን ቤተክርስቲያን የገባበትን ጨለማና ትክክለኛ ያልሆነውን ነገር ለማየት ከፈለጋችሁ ሐዋርያት ሥራ መጽሐፍ እና ሌሎቹንም ጳውሎስ የጻፋቸውን መልእክቶች ብታዩ ወደ ትክክለኛው ሐሳብ እንመጣለን ማለት ነው። ጾም ሰዎችን ለመማረክ ወይም ምን አይነት ሃይማኖተኛ እንደሆነ ለማሳየት የሚፈጸም ድርጊት አይደለም። ከእግዚአብሔር ጋር መሄዳችንን የሚያጠነክር መንፈሳዊ ልምምድ ነው። ለደቀ መዛሙርቱ የጾምን 3 አብይ ዓላማዎች ደቀ መዝሙር ለሆነ ሰዎች ልነግራችሁ እፈልጋለሁ። ምክንያቱም ሰዎች እንዳዩልን ከሆነ በሃይማኖተኛ እንድንባ እሱ የጾመው 40 ቀን የጾመው 21 ቀን ጾሚው ምናምን እንደዚህ እንድንባል ከሆነ ዋጋችንን አግኝተናል። ምንም ከእግዚአብሔር ዘንድ የምናገኘው ዋጋ የለም። ሰዎች እንዳያጨበጭቡልን ነው፣ አጨብጭበውልናል፣ አለቀ ማለት ነው። እንዲሉን ነው፣ እዛ ጋር አለቀ። ወይም የዞርን ሰው ሁሉ ምራቃችንን ሁሉ እኛ ማንወድ ጿሚ ነን ብለን ምራቃችንን እየተፋን ብንዞር ከእግዚአብሔር ዘንድ የምናገኘው ነገር የለም። ስንጾም መጀመሪያው በእኛና በእግዚአብሔር መካከል ይሁን ጾማችን። ጾም በእግዚአብሔር ላይ መታመንን የሚያሳይ ነው። የመጀመሪያው ዓላማ ምንድነው? ጾም እግዚአብሔር ሆይ በአንተ ጌታ ሆይ በቃ በአንተ ላይ ነው የምደገፈው፣ አንተ ነህ ኃይሌ፣ አንተ ነህ ጉልበቴ፣ ታስፈልገኛለህ ብለን ለእግዚአብሔር የምናሳይበት ልባችንን እፈልግሃለሁ እግዚአብሔርን ምን የሱን ፕሬዘንስ የምንጠማበት የምንፈልግበት መንገድ ነው። መጽሐፍ ቅዱስ እንዲህ ይለናል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይለናል። ጾም ዝቅ የምንልበት ነው። ስትጾሙ ዝቅ ነው። በቃ ታስፈልገኛለህ፣ እኔ በቃ በእኔ እኮ አይሆንም በእኔ ኃይል ስንል ራሱ ዝቅ እያለን ነው፣ የወረድን ነው። ብዙ ሰው መውረድ ነው የሚቸገረው። ስለዚህ ጾም ራስን አንዱ የማዋረጃ መንገድ ነው። ወይም ዝቅ ሃምብል የማድረግ የማዋረድ የሚለው በእኛ በአማርኛ ብዙ አይነት ትርጉሞች ግን ማዋረድ ዝቅታን፣ ዝቅ ማለትን፣ ትህትናን፣ ሃምብል መሆንን ከዛ በሱ ካይሮስ ታይም በእግዚአብሔር ጊዜ በትክክለኛው ጊዜ ከፍ ያደርጋቸዋል። እና ይሄንን በአንድ ጊዜ ዘለን ሳይሆን ፕራክቲስ ብናደርግ በትንሹ ያለን ምንኖር ከሆነ ይሄ የዝቅታውንም ህይወት በውስጣችን የፕራይድ የተባለውን እየገደልልን ይሄዳል ነው በህይወታችን። ሌላው ጾም ዲያብሎስን የምንቃወምበት መሳሪያ ነው። እንደ ስፒሪቹዋል ዋርፌር የምንጠቀምበት የኛ መሳሪያችን ነው። ወታደር ያለ መሳሪያ ዋጋ የለውም። ስለዚህ ሰይጣንን በምናስብበት ጊዜ በኢሳይያስም ላይ 14 ሕዝቅኤል 28 ላይ እንደሚነግረን የተቀባ ኪሩብ የነበረ በእግዚአብሔር ፊት የሚጋርድ የነበረ ትልቅ ስፍራ የነበረው እንደሆነ አልፏል። ከዛ በትዕቢቱ ምክንያት እንደተጣለ በትዕቢቱ ከእግዚአብሔር በላይ ዙፋኔን አደርጋለሁ በማለቱ ከሱ ጋር ሌሎችን አሳምጾ ሰው ከመፈጠሩ በፊት ወደ ምድር እንደተጣለ መጽሐፍ ቅዱስ ይነግረናል። ከዛ በኋላ እግዚአብሔር በገነት ሰውን ሲያኖረው ሲፈጥረው በዛም ሲያስቀምጠው ገነትን እንዲያበጃትና እንዲጠብቃት ነበር። ከዚህ ከክፉ ሐሳብ የሰይጣን ዶሚናንስ በዛ እንዳይኖር ግን ሰው
የተሰጠውን ስልጣን ዶሚኔት የማድረጉን ስልጣን አስረክቦ ለሰይጣን በመስጠቱ የሰው ልጆች ለዲያብሎስ ተገዢ የመሆን ዕጣ ፈንታ አደረሳቸው ማለት ነው። ከዛ የተነሳ ኢየሱስ መጥቶ ከዛ ከዲያብሎስ እጅ ሰዎች ነፃ እንዲወጡና በሱ በማመን በአዳም የተወሰደውን የበላይነት ስልጣን በዲያብሎስ ላይ እንዲያገኙ አደረገ። ይሄ ደስ የሚል ነው። ኢየሱስን ካልተቀበላችሁ ይሄ አንዱ ትልቅ ምክንያት ነው ኢየሱስን ለመቀበል። ዲያብሎስ የበላይ አይሆንም በህይወታችሁ፣ እናንተ የበላይ እንድትሆኑ ትሆናላችሁ ክርስቶስን በመቀበል። ስለዚህ ዲያብሎስ በእኛ ላይ ምንም አይነት ህጋዊ መብት የለውም። አሁን ግን አማኝም ብንሆን ስቲል መብት አለኝ ብሎ ይዋሻል አይደል? ውሸቱንም ለውሸቱ ጠንካራ እምነት እንዲኖረንና ሰይጣንን አንዱ የምንቃወምበት ትዕቢተኛ አይደለም፣ እሱ በትህትና ነው። ይሲ ጥላቻን ፌስ ስናደርግ በፍቅር ስንሄድ ሰይጣንን እየተቃወም ነው። ምክንያቱም እሱ ሙሉ ጥላቻ የተሞላ ነው። እናንተ በጥላቻ የመጣባቸውን በፍቅር ስትገጥሙት በሌላ መሳሪያ ነው የመጣችሁበት፣ ጠላትን የምትመቱበት ማለት ነው። ሴም ቲንግ ጾም ደግሞ የትዕቢተኛ የሆነውን በትዕቢት የተሞላውን በከፍታ ራሱን የሚያደርገውን ሰውንም እኮ የጣለው ቢኖር ትምክህት ነው፣ ትምክህተኝነት ነው። ከእግዚአብሔር ይልቅ ሰይጣንን ድምፅ ሰምቶ ማመን። ስለዚህ ስንጾም ራሳችንን ዝቅ ማድረጋችን ነው። ዝቅ ስናደርግ እየተቃወመ በመጾማችሁ ተቃውሞ እያደረጋችሁበት ነው በሰይጣን ላይ። ጾም እግዚአብሔርን የበለጠ ኃይለኛ ወይም በመጾማችን እግዚአብሔርን የበለጠ ኃይለኛ አናደርገውም። ኦልሬዲ ሁሉን ቻይ አምላክ ነው፣ በቂ ኃይል ያለው ነው። ግን በእርሱ ላይ ያለንን መደገፍ መቀበል ነው። ሰይጣን ደግሞ ትሁት ደቀ መዝሙርን ፈጽሞ አይወድም። እመኑ፣ ራሱን ሀምብል የሚያደርግ ጾም አንድ ልጨምርና የጨረስኩ ነው። መንፈሳዊ ስሜትን ይጨምራል፣ ወይም ደግሞ ሴንሲቲቭ እንድንሆን መንፈሳዊ በመንፈስ ነገሮችን እንድና የሚያስችለን ሴንሲቲቭ እንድንሆን ለመንፈስ ነገር ስጋ የበላይነት እንዳይኖረው ማርቆስ 9:29 ላይ አንድ ልጁ በአጋንንት ሲሰቃይበት የነበረ ሰው አንዴ እሳት ውስጥ ሊጥለው፣ አንዴ በቃ ሊደፋው፣ ብዙ ነገር ሊያደርገው የሚል ልጅ ነበረውና ከዚህ የተነሳ ይሄንን አጋንንት ያዘውን ልጅ ወደ ደቀ መዛሙርቱ አመጣ። ኢየሱስ 3ቱን ደቀ መዛሙርት ይዞ ወደ ተራራ ወጥቶ ነበር። ከዛ በኋላ እነዛ ሲታገሉ ቆይተው ማስወጣት አልቻሉም፣ ሌሎቹ ማለት ነው 9ኙ። እና ይሁዳም እንግዲህ እዛ ውስጥ ነው። እስቲ አስቡት፣ ይሄ የተከፋፈለ አንዱ የሚያምን አልቻሉም። ኤኒዌይ ቶማስም አለ፣ ሌሎችም አለ። ኤኒዌይ በወረደ ጊዜ ኢየሱስ ደቀ መዛሙርቱ ሰውየውን ረዳው። በእርግጥ ብቻልህ ልትረዳን ትችላለህ ሲለው ኢየሱስ ብቻልህ ትለኛለህ አለው። አንብቡት ክፍሉን ምዕራፍ 9 ላይ ብቻልህ ትላለህ፣ ለሚያምን ሁሉ ይቻላል። ለእኔ አይደለም አለው፣ ለሚያምን። እኔ አይደለም ይህንን አጋንንት ማስወጣት፣ ግን የሚያምን ከሆነ በክርስቶስ የሚያምን ሰው ይሄንን ሁሉ ነገር ይቻለዋል። ይህንን አጋንንት ቀላል ነው። ደቀ መዛሙርቱ የነገር ግራ ስላጋባቸው ለሚያምን ሁሉ ይቻላል የሚለው ሲሰሙት ለምንድነው ታዲያ እኛ ያልቻልነው ብለው መጥተው ጠየቁት። ይሄ ወገን አላቸው በማርቆስ ላይ በጾምና በጸሎት ካልሆነ በስተቀር አይወጣም አላቸው። በጾምና በጸሎት ካልሆነ በምንም ሊወጣ አይችልም አላቸው። ሌላ ክፍል ላይ ደግሞ ሄደን ስናነብ ስለ እምነታችሁ መጉደል ነው ይላል። አሚን። ለዚህ ነው አንዳንድ ሰዎች መጽሐፍ ቅዱስ እዛ ጋር እንደዚህ ብለው ይሄኛው እንደዚህ ይጋጫል እርስ በርሱ የሚሉ ሰዎች አሉ። ግን እኔ እርግጠኛ ነኝ ኢየሱስ ሁለቱንም ብሏል። እንዲህ አይነቱ በጾምና በጸሎት አይወጡም ብሏል። እንደገና ደግሞ ስለ እምነታችሁ ሁለቱንም ብሏቸዋል። አንደኛው ጻፊ አንዱ ላይ ነው ያተኮረው፣ አንደኛው ጻፊ ሌላኛው ሐሳብ ላይ ነው ያተኮረው ያለው። ለምንድን ነው በጾምና በጸሎት ያልወጣው? የእንዲህ አይነቱ አጋንንት ሳይሆን እንዲህ አይነቱ አለማመናቸው በእነሱ ውስጥ ያው the-same thing ነው ያሉት ሁለቱ። እንዲህ አይነት አለማመናችሁ፣ ይሄ ሲያፈራግጠው ፊታችሁ ላይ ሲጥለው በቃ ይሄ በሚታየው ዓለም መወሰዳችሁ፣ በመንፈስ ሴንሲቲቭ ሆናችሁ በእግዚአብሔር ኃይልን ተላብሳችሁ ክፉን ሳትፈሩት እንደሚወጣ አውቃችሁ ብርቱ እንዳልሆነ ንቃችሁ እንድታስወጡት የሚያስችላችሁ በጾም በጸሎት መንፈሳዊ ስትሆኑ ነው። ማለት ፍርሃትና ጥርጣሬው በእናንተ ላይ እንዳይኖር የሚያስችለው ያ ጾም ጸሎቱን ነው እያለን ነው።
ስለ አለማመን ይሄ አለማመኑን እንዲያስወግድለት ሰው መንፈሳዊውን ዲሲፕሊን ፕራክቲስ ማድረጉ ይረዳዋል ማለት ነው። ስለዚህ ኦፖዚሽን ሴንስ በምናደርግበት ጊዜ ጾምና ጸሎት አልፈን እንድንሄድ ሪፖርት ስትሰሙ ከሐኪም እንደዚህ አይነት ነገር አለብህ፣ እንዲሆናል፣ እንደዚህ ተፈጥሯል፣ የተለያየ አይነት ነገር በምንሰማ ጊዜ በእምነት ቆመን እንደ ሱናማይቱ ሴት ልጇን ሞቶ ስታየው ብድግ ብላ ተነስታ ይሄዳለሁ እግዚአብሔርን ሰው ጠራዋለሁ ልጄ ይነሳል የሚል እምነትን ልትይዝ የቻለችው ይሄ እንዲህ አይነት ዲሲፕሊን ሲኖረን ከሚታየው ከነባራዊው ነገር እንወጣለን ማለት ነው። ያለዛ እንደ ጴጥሮስ በውሃ ላይ መሄድን ተብሮ ነበር። ሄዷል ዞር ማለት እስከሚጀምር አይኖቹን ማንሳት ሲጀምር ባለው ነገር ውስጥ ተወሰደ። ስለዚህ ባለው ነገር እንዳንወሰድ ያንን ይሄ አንቴናችንን በትክክል ሁልጊዜ ሲግናሉን ስቦ እንዲሄድ የሚያደርገው ነገር ምንድነው? የሚረዳን በጾምና በጸሎት እንመላለስ ነው። አንድ ሐሳብ እንዳገኛቸው ተስፋ አደርጋለሁ። አሁን ተግባራዊ መመሪያዎችን እስቲ ስትጾሙ በትንሹ ጀምሩ። እኔ አሁን ጾም ዛሬውኑ ተነስታችሁ 40 ቀን ጾም እንድትይዙ አይደለም፣ በትንሹ ጀምሩ። ሜቢ ብሬክፋስት ሚስ ማድረግ ሊሆን ይችላል። በዚህ ሳምንት የሚሰማችሁ ነገር አለ። ጸለያችሁም ያንንም ብላችሁ የኛው ማልሆነም የተለያየ ነገር መንፈሳዊ ብሬክትሩ ማግኘት አልቻላችሁም፣ ጾም ጨምሩበት። ጸሎታችሁ ላይ ጾም ጨምሩ። አይ ነው ጾም ያለ ጸሎት የረሃብ አድማ ነው። ስለዚህ ጾም ላይ ጸሎት መጨመር አብሮ እጅና ጓንት ነው፣ አብሮ መሄዱ ናቸው። ወዲያውኑ ትልቅ ጸሎት ሳትጀምሩ በትንሹ ጀምሩ፣ አሳድጉት በትንሹ ማለት ነው። ከዛ ሜቢ 2 ሚል 3 ሚል 1 ቀን 2 ቀን 3 ቀን እግዚአብሔር እንደመራችሁ ያ ነገር ውስጣችሁ ላይ ስንት ቀን እንጾም የሚለው መልሱ መሰላችሁ? በውስጣችሁ እንዳለው ሸክም ልትጾሙና ልትጸልዩ ትችላላችሁ። ጸጋን እንደተቀበላችሁ አንድ ጊዜ ረጅም ፋስቲንግ ይዘን ነበር ቸርቻችን ውስጥ እና ለረጅም ቀናት አብረውኝ የጀመሩ ልጆች አንድ ቀን አንደኛው ረዳት ፓስተር በቃ እጄ ተቃጠለ አመመኝ ምናምን እንድታረ ለምን አትበላም አልኩት። የሆነ እኮ ውድድር እኮ አይደለም ያዝ ነው የጾም ጸሎት ውድድር ባንዳ ውስጥ የረጀ ቢጾም እንደዚህ አይነት ነገር እኮ አይደለም። የተሰጠንን የጸጋ መጠን አውቀን እንደተሰጠን ጸጋ የተስፋዬ መዝሙር ይመስላል። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። ያ የተቀበልነውን ያንን መጠን ያንን እሳት ይዘን ስለዚህ በትንሹ ጀምሮ ያልኩት ለዚህ ነው። አስታውሱ፣ በምትጾሙበትም ጊዜ ደግሞ ገና ሳትጀምሩት ጌታ ሆይ ጸጋን ስጠኝ ብላችሁ ጠይቁ። በቃ መጾም የምችልበትን ጸጋን ስጠኝ። ከዛ አትመኩ። ብዙም ቀን ሄዳችሁም እንድትጸልዩ መርቷችሁም ያንንም አድርጋችሁ ቢሆን በዛ ውስጥ ድልም አግኝታችሁ ቢሆን እኔ ይህን ያህል ጿሚ ብላችሁ የእናንተ አይደለማ የተሰጣችሁ ጸጋ ነው። ስለዚህ ስለ ጸጋው ባለጸግነት እግዚአብሔርን ትባርኩታላችሁ። ለዚህ ነው በጌታና በኃይሉ ችሎት የበረታችሁ ሁኑ በመንፈስ እንጂ በኃይልና በብርታት አይደለም ማለት ዘካርያስ ኤፌሶን ላይ ቅድም የነገርኩ በጌታና በኃይሉ ችሎት ምዕራፍ 6 ቁጥር 10 ላይ የበረታችሁ ሁኑ ለነጻ ነው። በዛ ኃይል ነው ሌላ የእናንተን ጉልበት ጨምሩበት። ሌላው መንፈሳዊ ውጊያ የመንፈሳዊ ውጊያ የሚያስጨንቅ ሁኔታ ውስጥ ሲገቡ ፊል ስታረጉ ጾምና ጸሎትን ማድረግ ትችላላችሁ። ስለዚህ የግድ የሆነ ሁለት ጾሙ ገባ ወጣ የምትሉት ነገር አይደለም። ጾም ውስጥ የምትገቡና የምትወጡት እናንተ ናችሁ። የሚገባ የሚወጣ ነገር አይደለም። ሴንስ አድርጋችሁ በመንፈስ ለዚህ እኮ ነው በመንፈስ ክርስቶስ ለምንድን ነው የእንትና ደቀ መዝሙርትና ፈሪሳውያን እነሱ በሳምንት 2 ቀን መጾም አለባቸው እንደዚህ ተብለዋል። አሁን ግን ክርስቶስ አዲስ የሆነ ይሄ በአዲሱ አቅማድ አዲስ የወይን ጠጅ ብሎ አዲስ ትምህርት ጀምሯል። ስለ ጸሎም ዓላማው እንዴት እንደሚደረግ ለምን እንደሚደረግ ኮንሰፕቱ ገብቷቸው በአዋጅ የሚደረገው ነገር ውስጥ ወጥተው በመንፈስ እንዲያደርጉት እያስተማራቸው ያለ ስለነበረ ነው አንዱ ምክንያት ማለት ነው። እና ከዛም በኋላ እንደዛ ነው የምታዩት። ሐዋርያት ሥራ ውስጥ ሲታወጅ ምናምን አታዩም። እንደዚህ ነገር የለም።
ስለዚህ መሳሪያ ነው ብዬ አልኳቸው። ራሳችንን በእግዚአብሔር ፊት የምናዋርድበት አንዱ ጾም ዲያብሎስን ተቃውሙት እሱም ከእናንተ ይርቃል፣ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ይላል። እዚህ ዲያብሎስን መቃወም አሁን የአማኝ ስራ ነው፣ የዲሳይፕል ስራ ነው። እንዲሸሽም ይሆናል። ወደ እግዚአብሔር ደግሞ በክርስቶስ አንድ ጊዜ ቀርባችሁ በደሙ ታጥባችሁ የእግዚአብሔር ልጆች ከሆናችሁ ወደ እግዚአብሔር በመቅረብ የእሱም ፕሬዘንስ ወደ ህይወታቸው ፕሬዘንሱን መገኘቱን የሚያመጣ ነገር ማድረግ ይጠበቅብናል። ለዚህ ነው የምትዘምሩት 2-3 መሆናቸው የምትሰበሰቡበት ምክንያት ሞር በእግዚአብሔር ህልውና ውስጥ ለመቆየት የምናደርገው ነው። ያ ደግሞ ሁልጊዜ የጠላትን መፍረስ ስራውን መፍረስ ግራውንድ እንዲያጣ ማድረግ የምንፈጥረው ነገር ነው ማለት ነው። ሜቢ ኢየሱስ ክርስቶስን ገና አልተቀበልኩም ወደ እግዚአብሔር መቅረብ አልጀመርኩም ለምትሉ ከኔ ጋር ይህን ጸሎት ብትጸልዩ እወዳለሁ። በዚህ ሰዓት ጌታ ኢየሱስ ና ወደ ህይወቴ ግባ፣ ባፈሰስከውም ደም ኃጢአቴን ሁሉ እንድታጥብልኝ እጠይቅሃለሁ በሉት። በዚህ ሰዓት ወደ ህይወቴ ስለገባ አመሰግናለሁ። ከዚህ በኋላ እውነተኛ ደቀ መዝሙር ሆኜ የምኖርበትን ጸጋ እንድሰጠኝ እጸልያለሁ። ስላዳንከኝ ደቀ መዝሙርም ስላደረከኝ አመሰግናለሁ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ከጌታ ጋር እየተመላለሳችሁ ይህንን ብታደርጉት ቅድም እንዳልኩት ጾም አይደለም፣ ምግብ መብላትና ለመብላት አይደለም የሚያቀርበን የክርስቶስ ተማቀረበን። ከዛ በጾም በጸሎት ልንቀርብ እንችላለን፣ በጾምም ጨምረንበት በእግዚአብሔር ፊት እንቀርባለን ማለት ነው። ስለዚህ ደቀ መዛሙርነት በቤተ ክርስቲያን መገኘት ወይም መጽሐፍ ቅዱስ ማንበብ ብቻ አይደለም፣ በእግዚአብሔር ላይ የመመካት ትህትናና መንፈሳዊ ይሄ ዲስፕሊን የመኖር ህይወት ነው። ጾምና ጸሎት እያንዳንዱ ደቀ መዝሙር ሊለማመደው የሚገባ ወሳኝ ስፒሪቹዋል ዲሲፕሊን ነው ወይም ስርዓት ነው። ስርዓት የሚለውን ይልቅ ስርዓት ብዙ ጊዜ ስንል በቃ በዚህ ጊዜ እንደዚህ አርግ የሚለው፣ ስለዚህ አሁን በዚህ ጊዜ ብዬ አልሰጠዋችሁም እና እንዴት ነው የምንጾመው ለሚለው ይሄ አሁን በመንፈስ መመራት ስለዚህ በጸጋው እያደግን በዚህ በሄድን ቁጥር ልምምዱ በደንብ እየገባን ስናደርገውም ደስ እያለን ሸክም ሳይሆን የምናደርገው ይሆናል ማለት ነው። ክብር ለኢየሱስ ሲሆን ጥቅሙ ደግሞ ኤክስፒሪየንስ የምናደርገውን ጥቅሙን ባየን ቁጥር ስንኖረውም መንፈሳዊውን ህይወት ሁልጊዜ ትክክለኛውን ከእግዚአብሔር ጋር ያለውን ልምምድ እንድንለማመድ ሲያስችለን በዛ ደስተኛ እንሆናለን ብዬ አምናለሁ። በጸሎት ጨርሳለሁ። እግዚአብሔር ሆይ ስለ ቃልህ እጅግ አድርገን እናመሰግንሃለን። ይህንን ቃልህን የሰሙ ደቀ መዛሙርት አንተን የሚከተሉ እህቶችና ወንድሞቼ እንድትባርካቸው በኢየሱስ ክርስቶስ ስም በጾም ውስጥ እና በጸሎት ውስጥ ያለውን ጸጋ ይለማመዱ ዘንድ ጸልያለሁ። በእነሱ ላይ የሚመጣ ማንኛውም የጠላት ተጽዕኖ በኢየሱስ ክርስቶስ ስም የፈረሰ ይሁን። በጌታ በኢየሱስ ስም በሽታ ሁሉ የተፈወሰ እንዲሆን በኢየሱስ ስም ጌታ ሆይ በእምነት ይወጡ ዘንድ አለማመንን በስፒሪቹዋል ሴንሲቲቭነት ገብቷቸው ከማንኛውም አለማመን ወጥተው የትኛውንም የጠላት አሰራር ማፍረስ የሚችሉበት ጸጋ የተለቀቀላቸው ይሆን ዘንድ ጸልያለሁ። ጌታ ሆይ ስለሰጠን ጊዜ ሁሉ ተባረክ። ሳምንቱ ሁሉ የበረከት የድል ሳምንት ለእያንዳንዱ ሰው ይሁን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት እየተመኘውላችሁ ይህንን መልእክት ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ደግሞ ወንጌልን አብራችሁ እንዲሰሩ አበረታታችኋለሁ። ይህንን አገልግሎት በጸሎታችሁ በገንዘባችሁ ለምትደግፉ ሁሉ እግዚአብሔር ይባርካችሁ። በመጨመርም በመቀጠልም ታደርጉት ዘንድ አበረታታችኋለሁ። መልካም ሳምንት። ደህና ቆዩ።